አትኖረበትም አልኖረበትም ወንድሜ ማሳሰር ስልጣን ማን ሰጠ ነው አንተ? ሲጀመር እንደ እድሜሽ ሆነ በጣም ነው የሚደብረው። እግዚአብሔርን ይደብራል። አንቺ እንደ እድሜሽ ብትከበር ይሻላል። እውነት አውሩታዬ ልክ ዋን ንገሪያት። እውነቴ ነው የምልህ ልክ ዋን ንገሪያት። ይሄ ህፃን ይመስል ትጃጃላለች እዚህ ጋር ከትናንሽ ከጥቃቅን ሰዎች ጋር ቁጭ ብላ ቆማ እንደ እድሜሽ አትከበሪም እንደ ቡዜ። እውነቴ ነው የምልህ እንደ እድሜሽ በቃ እንደ እድሜሽ ጀነን በይ። እኛ ራሱ ጀነን ብለን ነው የምንኖረው። በእኛ እድሜ እንኳን በአንቺ እድሜ ይቅርና በአንቺ እድሜማ ቤታችን ተሰትረን አርፈን ቁጭ ብለን ልጆቻችን ሰብስበን ነው የምንኖረው እንጂ ከህፃናቶች ጋር ተጨምረን ጥባ አንጫወትም። የምሬ ነው የምልሽ። ደግሞ ንግግርሽን በጣም ነው የሚያስጠላብሽ። እንደው ኤፍሬም ማታ ለሜሪ ሰውነትሽ ብቻ ነው እንጂ አስተሳሰብሽ ምንም አይሰራም፣ ውፍረትና ቁመት ነው አላት እና ያንቺውም እንደዛ ነው ማለት ነው። የምሬ ነው የምልሽ። በዛ ላይ ደግሞ አብርሃም እንግዲህ አሳስር ያለው አለ ማለት ነው። እንግዲህ ኮሜንቱ በጠቅላላም ደግሞ እንኳንም አሳሰርካቸው ደግ አደረክ አብርሃም፣ ደግ አደረክ አብርሃም፣ ትክክል አብርሃም፣ ትክክል አብርሃም፣ ትክክል። አዎ አብርሃም ትክክል፣ እንዴ አብርሃም ትክክል፣ እንኳንም አሳሰርካቸው። ይሄ ነው ማለት ነው ቤተሰብ። እንደው እናንተ እዚህ ናት እንትና ሄርሜላ ቡታጀራ ናት። እናንተ ግሞች ማለት ነው። አትጃጃሉ፣ አትባሉ፣ ኮሜንት ስራ አትጨፋጨፉ። ወደ ራሳችሁ ተመለሱ፣ ወደ ሃይማኖታችሁ ተመለሳችሁ ጸሎት አድርጉ። ምን ይመስላሉ? ሙስሊሞችም ደግሞ ዱዓ አድርጉ። እዚህ ቁጭ ብላ ቅውልውል ትላለች። እናንተ በክቶች እዚህ ጋር ትክክል ትላላችሁ። እኛ ቪዲዮ ቀርጸን ማውጣት አቅቶን መሰላችሁ እንዴ? የምሬ ነው የምላችሁ። ወላሂ ማዋረድ ብንፈልግ ድሮም እናዋረዳቸው ነበር እነዚህ በክቶች ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ ውድ ቤተሰቦች ላይክ አድርጉልኝ እውነት እና ላይክ አድርጉልኝ። ቤተሰብ እየታሰረም የለም እስር ቤትም የገባ የለም። ልጆቻችን እንደሆነ ጀግኖች ናቸው፣ ጎበዞች ናቸው፣ እየሸቀሉ ነው። አለቀ። ማንም የገባ የለም። ሄርሜላ ደግሞ የት ናት? ቡታጀራ። እሺ ለምን መጣች አትሉኝም? ቡታጀራ ላይ ሆቴል ሊመረቅ ብዙ ሰው እንግዳ ተጋብዘዋል ማለት ነው። ለሶስት ቀን ሙሉ ከዛ ቡታጀራ ላይ እየተቀለወለወች ነው ምንድነው እየዞረች ነው ያለችው ማለት ነው። እሺ ይሄ ነው ያለው ነገር። ከዛ በኋላ አሁን እስር ቤት የሆነ ቦታ ገባች። ሆቴል ቤቱ የማን ነው ልትሉ ትችላላችሁ። ሆቴል ቤቱ ትልቅ ሆቴል ቤት ነው። ከዛ ያላችሁ አዲስ ነበር የተሰራው። ከዚህ በፊት ፋርማሲ ነገር ነበረ። አሁን ደግሞ አዲስ ተሰርቶ ሆቴል ተደረገ ማለት ነው። ክትፎ፣ ስጋ ቁርጥ ምናምን እንግዲህ እኛም ሄደናል እዛ ጋ። ለምን ተጠርቶ በማስታወቂያ ነበር የተሰራው። ሄድን በቃ አለቀ። እኛ አሁን ቀርጸን ወደ ሚዲያ አውጥተን ማዋረድ ያቃተን ይመስላችኋል? አላቃተንም። ነገር ግን እኛ እንደዚህ አይነት ነገር ይፋ ስናደርግ ቻናላችን እስከ ማዘጋት ድረስ ይደርሳሉ እነሱ። እኛም ደግሞ አናደርግም። ምክንያቱም ልጆቻችን ይሸቅሉ፣ ይስሩ፣ ያግኙ። ለምን መቃኛ እንሆናለን ብለን ነው። ግን እናንተ ደግሞ ኮሜንት ስር አብርሃም ትክክል፣ ሩታም ጥፋት ሲኖርባት ትክክል፣ አብርሃምም ጥፋት ሲኖርባት ትክክል፣ ሄርሜላም ጥፋት ሲኖርባት ትክክል፣ እቺ ቡዜ የምትባለው ሮቶም ጥፋት ሲኖርባት ትክክል። ሌላ ማን ነው? ሁሉም ትክክል ብላችሁ ትችሉታላችሁ ነው ወይ? ጥያቄ ትችሉታላችሁ? የራሳችሁ ህይወት የላችሁም ወይ? ህይወት የለባችሁም እንዴ? ኧረ ንቁ ተው። የአረብ ሀገር ሴት ነቄ ናት። እንዲህ በተኛችበት አትውል፣ በተኛችበት አታድር። ተነስታ ቀልጥፍጥፍ ብላ ስራዋን አይነት ትኩረት የምታደርጉ ቲክቶክ ላይ ተዘፍዝፋችሁ አትዋሉ እንዴ? እንቧ ከረዮ ስትሉ አትዋሉ። እና ለማንኛውም ሩታና የመሳደብ ሞራኑም የላችሁም። የምሬ ነው የምላችሁ። እንዲሁም ሞታ ተገንዛ እንደምትበጣችሁ አስረግጬ ነው የምነግራችሁ። አስረግጬ አብርሃም እኮ ሩታን ምንድን ነው መግቢያ ሰርታ እኮ ነው ቪዲዮ የተሰራው። በዛ ላይ ደግሞ የተያያዙበት ታምኔሉን መገመት አያቅታችሁም። ነገር ግን እኛውን ምንም ማድረግ አንችልም። ውድ ቤተሰቦቼ ለማንኛውም እንደ እድሜሽ ተከበሪ፣ እንደ እድሜሽ ብትከበሪ ነው የሚሻለው። በጣም ነው የሚደብረው አለቻት ማለት ነው። እኔ ራሱ ወላሂ ነው የምላችሁ ቤተሰብ የደበረኝ በቡዜ ማለት ነው። ንግግሩ አይደለም ቪዲዮ መስራቱ አይደለም ትስራ ትሸቅል። ነገር ግን እዚህ ጋር መታ ያለ እድሜዋ ቆማ በዛ ላይ ደግሞ ንግግሯ በጣም እንጨት የሚል የሚያስጠላ ንግግር ትናገራለች። እኔ ትልቅ ሰው እንደዚህ ወርዶ ማየት አልፈልግም። እኔ እቺ ልጅ አከብራት ነበረ፣ ወዳት ነበረ ቡዜን። ለምን እንደሆነ ታውቃላችሁ? በጣም ምስኪን ናት። በዛ ላይ ደግሞ እንደዚህ አይነት የተነካካ ነገር ላይ ገብታ አታውቅም። ከዚህ በፊት ከተመለከታችሁ ከጓደኞቹ ጋር ትሰራ ነበር፣ ቤተሰቦቹ ጋር ትመጣለች፣ ቡታጀራ ምናምን ትዝናናለች፣ ትመለሳለች። እንደዚህ እዚህ ጋር ቆማ ስታወራም ንግግሯ እንጨት ይላል። ስታወራ ራሱ በንዴት ታወራለች። ደም ፍላቷ በቃ ምን ልበላችሁ ኦቨር የወጣ ነው። ለሩታ ምን አለቻት? የሆነ ያሰቡት ነገር ነበረ አልተሳካም። ለዛ ነው አሁን ሩታ እንደዚህ የምትሆነው። እውነትሽን ነው። እስኪ ወላሂ በይ
እንዴ ነችና እስከ መቼ ነው ግን አንዱ ዩቱበር ለአንዱ ዩቱበር እንዲጠላ ተመልካች ዘንድ እንዲጠላ የምታደርጉት? ሩታ አሁን በብዙ ዘንድ እንድትጠላ እያደረጋችኋት ነው ያላችሁት። ሲቀጥል አብርሃም ደግሞ ሌሎቻቸው ኤፍሬምና ዳኒ ያሳስረው ሩታን ለቀቃት። እውነታችሁን ነው እንዴ? ለምን ለቀቃት? ልጅ ስላለባት። አረ ልጅ ስላለባት ብቻ ለቀቃት ብላችሁ እኮ እናንተ ሞኞች ልታምኖ ትችላላችሁ። ግን አይደለም፣ እንደዛማ አይደለም። በተአምር አልኳችሁ እኮ እመኑኛ የምንላችሁ ነገር ስንላችሁ አናምንም ብላችኋል። እንግዲህ ከፈለግሽ አንቺም ነገ ትገበያለሽ ሲላት ነበረ ለሩታ ማለት ነው። አያችሁ አይደለ ለሚስቱ እንዴት ክብር እንዳለው ማለቴ በውሸት እንኳን ማለት ነው። በውሸት እንኳን ሩታን ታሰረች፣ ሩታን አሳሰርኳት ብሎ አልመጣም። አያችሁ ለምን? ለሚስቱ ክብር አለው። እዚህ ጋር ሚዲያ ላይ እንትን ይበላት እንጂ እስር ቤት እንዲ ሄርሜላን የሚያፈቅራት ከሆነ የሚወዳት ከሆነ ጠፍታ ከሆነ ሄርሜላ 5 ቀን ሆነ እኮ ሄርሜላ ጠፍታ ከሆነ ሩታ ተፋቷል። የለም እስከ ተፋቱ ድረስ ምንም አይደለችም። ልጁ ደግሞ እሱ ጋር ማስቀመጥ ይችላል። ስለዚህ ሩታንም ያሳስራት ነበረ። ነገር ግን አላሳስራትም። ይኸው እያያቸዋት ነው አለች። በሱ ቤት መግቢያ ሰራች። ከዛ ቪዲዮ በሱ ቤት ተለቀቀ። ወይኔ በላቸው። በዛ ላይ ደግሞ መጨረሻ አካባቢ አብርሃምና ቡዜ ሄዱ። ሩታ እና ዴብ ቆዩ እዛው። እንግዲህ መግቢያውም መዝጊያውም እነሱ ናቸው የጨረሱት። ማናማ? ዴብና ሩታ። መግቢያውም ዴብና ሩታ ሰሩት፣ መጨረሻውም ዴብና ሩታ ሰሩት። እንግዲህ ተመልከቱልኝ ቤተሰብ። እኛ በዚህ ልክ ለምንድን ነው ጅል የምንሆነው ነው ጥያቄ። እንዴ የስሯ አይስሯ አይደለም። ነገር ግን በቃ ላይክ አድርጋችሁ ለፉ እንጂ አትሰዳደቡ ቢሻላችኋል። እኔ አይገባኝም፣ የራሳችሁ ጉዳይ ነው። እኔ አሁን ምን አገባኝ? ምን አግብተውኝ ነው? እውነቴ ነው የምላችሁ። ገሩታን አትንኳት፣ እንድትነኳት አልፈልግም እኔ። ለምን? ጨዋ ልጅ ስለሆነች እንደዚህ ንክኬ የለትም ከምንም ነገር። ማለቴ ሰው እንዲሰራ ታደርጋለች፣ እንዲለወጥ ታደርጋለች። ክፉ ሴት አይደለችም። ክፉ ሴቶቹማ አሉ። አሁን እንደ ቡዜ አትናገርም። ሩታ ስትናገር ድሮ ነበረ ታመናጭቅ ወይም የሆነ በጥፊትል ነበር። አሁን ላይ የለባትም እንደዚህ አይነት ባህሪ። በቃ በጨዋ ደንብ ነው ያለችው። ሰው እኮ ሲወልድ አንድ ልጅ እንኳን ወልዳችሁት አርግዛችሁ እንኳን አደብ ትገዛላችሁ። የምሬ ነው የምላችሁ። ልጅ ሲኖራችሁና ልጅ ሳይኖራችሁ አንድ አይደላችሁ። አሁን ሩታ አሁን ላይ ረጋ ሰከን ብላ ነው ቪዲዮ የምትሰራው። አንድ ቀን ተናዳበት የሰራችበት ቦታ የለም። በዚህ ሰሞን በተአምር ስህተት እንኳን የሆነ መጥፎ ቃላት እንኳን ተናግራ የሰራችበት ቪዲዮ የለም ከወለደች በኋላ። ከዛ በፊትና ያለው ቪዲዮ ከዛ በፊት የሰራችው ቪዲዮ እና አሁን የተሰራው ቪዲዮ አንድ አይደለም። የልጅ እናት ስትሆኑ ሌላ ታሪክ ነው የሚፈጠርባችሁ። ልጆቻችሁ የሚሸማቀቅበት ነገር አትናገሩም። ልጆቻችሁ የሚሸማቀቁበት ቪዲዮ አትሰሩም። እሱ አሁን ከሌላ ወንድ ጋር ወንድ ደስታ መጥቶ ቢጠይቃት እንኳን ለፍቅር ጥያቄ እሺ ብላ አክሰብት አድርጋ አልተቀበለችም። አብርሃም ግን ሄዶ አድርጎታል። ያንን ልጁ የሚያፍርበት ቪዲዮ ነው። ገባችሁ አይደለ? እሷ ጋር ግን ምንም አይነት ነገር የለም ማለት ነው። አለቀ። ይሄ ነው እና አትንጫጩ ብዙ መንጫጫቱን ተገቢ አይደለም። እንግዲህ አብርሃም ትክክል ላላችሁ ሰዎች ደግሞ አብርሃም ትክክል ነው። እሺ ትክክል። እንኳን ማሳሰርካቸው እንዴ ሩታንም ጨምራ ትበሉት። እውነት እንዴ አብርሃም እንዴ ሼም አይደለም እንዴ? ሚስትህንና ልጅህን ቤት አስቀምጠህ ወንድምህ ታሳስራለህ እንዴ? እንዳው ኤፍሬም እና ዳኒ ታሰሩ ተባለ። ቪዲዮ በኤፍሬም ቤት ማታ ተለቀቀ። አይ አስቡት እንግዲህ ቤት አስቡት፣ ተመልከቱልኝ። ቪዲዮ ተለቆ እንደው በጎች እየንቁ አታቃጥሉኝ። ያቃጠላችሁኝ እኮ የተቃጠላችሁ እናንተ መቼ ነው የምትነቁት እንዴ? ሩታ እዚህ ጋር እየቀጠቀጣቸው፣ እዚህ ጋር ደግሞ አብርሃም ትክክል፣ ቡዜ ትክክል። ኧረ እባክሽ ትክክል፣ ሁሌ ትክክል እያልሽ ኑሪ። እዚህ ጋር ለምን ኤፍሬም ቪዲዮ ለቀቅ አይደል? ኤፍሬም ከታሰረ በኤፍሬም ቻናል ማን ለቀቀው ቪዲዮ? ማን ለቀቀው? እንደው እናንተ እኮ መቼ ሲገባችኋል ድንጋይ ራስ። ሰላሙን ሁሉም ቤተሰብ